ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቃለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን። ሰላም ሰላም ቤተሰብ እንዴት ናችሁ? ውድ የአሌክስ ግሬስ ቤተሰቦች እንግዲህ በዛሬ ዕለት አዲስ ጉዳይ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ ደግሞ እንግዲህ አብርሃም ብዙ ተማጽኖ እያደረገ ነው። ሁላችንም ዛሬ ላይ የምንስቅበት አንዳንድ ነገሮች ይዞልን መጥቷል። ያው ዛሬ የሳቅ ቪዲዮ ነው ብዬ ነው በራሴ መንገድ የምወስደው። እንግዲህ እስኪ ተመልካች ቻናሌን እየታየልኝ ስላልሆነ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት እያደረጋችሁ ለልጆች ታደርሱ ዲስል እጅግ አድርጌ በትልቅ ትህትና ጠይቃችኋለሁ። ወደ ቪዲዮ እንሄዳለን። ከኢትዮጵያ እንድትወጣ አልፈልግም እና ያለኝ አማራጭ ቤተሰቦቼ ያው አቤልንም ጠርቼው እዚህ ጋር ተመልካቾቻችን ምንድነው አብርሃም ከኢትዮጵያ ሩታ እንድትወጣ አይፈልግም። ሩታ ከኢትዮጵያ እንዳትወጣ የምትፈልግበት መንገድ ምንድን ነው አብርሃም? ስለዚህ ተመልካች አንድ ያጫረሪና ግርምት የሚመስል ነገር አለ። ምንድነው አብርሃም ወደ ውጭ እንዳትሄድ የፈለገበት ምክንያት ከሱ ስለምትሄድ ስለምትጠፋ ያው እንግዲህ ስለማያገኛት በድጋሚ ማግኘት ስለማይችል አንዳንድ ነገሮችን እንግዲህ ጠቀስ አድርጎልና እኛም እንግዲህ ግርምትን ያጫረብንን ምንድን ነገር እንደሆነ ውስጣችን የጠረጠረውን ጠርጥረናል። ያው እንግዲህ እንዲቺ አይነት ጠጋ ወደ ምን እያጋደለች እንደሆነ በጋራ አብረን የምናይ ይሆናል ማለት ነው። እንግዲህ ተመልካች የራሳችሁን ግምት በኮሜንትና በአስተያየት እንድታስቀምጡልኝ ስል እጠይቃችኋለሁ። እስኪ ወደ ሩታና ወደ አብርሃም ቪዲዮ እንሄዳለን። ድገበኝ ይመስላል ግን ሰላም አይደለም። እስክትወድቅ ድረስ እኮ ተጠመጠምክብኝ። ተመልካች እድገምሽ ብዬ ነው እኮ ያለው እንዴ። መድገም ማለት ወዴት እንቅስቃሴ ማድረግ ነው ደግሞ። ድገምሽ ብዬ ነው ምናምን በቃ አምሮ ዛሬ በተለየ ነገር እያቃቀፍከኝ ምንድነው በሰላም ነው ወይ ምናምን ስትለው ይሄማ በቃ ባጭር አማርኛ አለ በቃ ድገመኝ ለማለት ነው። በቃ እኔ ልድገምሻል እና ተጠመጠመባት እኮ እንዴ። ምን ምርታካር ነው አብርሃም? ወዴት እያጋደልክን ያለው? ያው እንግዲህ አንዳንዴ ያው የጣሉትን ዕቃ ሌላ ሰው ያነሳው ጠጋ ሲል ብዙዎቻችን የጣልነውን ዕቃ ዞር ብለን እንመለከታለን። ስለዚህ እንደዛ ነው በእኔ ገጣ የታየኝ ማለት ነው። ቆይ ከዚህ ጋር ተመልካች አሁን አባት ተብሎ ወልዷል። እንግዲህ ምናልባት እንግዲህ አባትነቱ የሚጠራጠር ከሆነ ኦኬ እንደራሱ ፍላጎት ማለት ነው። ግን ልጄ ደህና ነው ወይ ብሎ መጠየቅ ማለት አይከብድም? እቤት ብሄድ ምን ችግር አለው? አሁን አብርሃም ቤት ልጅን ደህንነቱን ቼክ አድርገህ አቅፈህ ስመኸው ብትመጣ ምን ችግር አለው? እዚህ ጋር መጥተህ በቃ ልጄ ደህና ነው እንዴት ነው ምናምን አይነት ጥያቄ የሌላ ልጅ አስመሰልከው እኮ። እንዴ ምን ለማለት ፈልገህ ነው አለ እንዴ? ኧረ አብርሃም ግን ስርዓት ብትይዝ እንደኔ ጥሩ ይመስለኛል። ስርዓት ብትይዝ ማለት ነው። ከዛ ውጭ ልጄ ደህና ነው ምናምን እንዴ አንድ ተራ ሰው እኮ ደህንነቱን የምትጠይቅ ነው ያስመስልከው እንጂ ያንተ የአብራክን ክፋይ ልጅህን እየጠየቀ አይመስልም። ስለዚህ ልጄ ደህና ነው ምናምን ቀለል አድርገህ ከምትጠራው በቃ ሩጠህ ሄደህ ቤት ልጅህን አቅፈህ ስመህ ምን ብለህ በዛው ቤተሰቦቿ ሰላም ብለህ ብትመለስ ጥሩ ነው ባይለኝ እንደኔ በገባኝና በመሰለኝ ልክ ማለት ነው። እንግዲህ ደግሞ ያየበት መንገድ ሌላ ሊሆን ዛሬ ስትመጪ ይዘሽው መምጣት ነበረብሽ። ከተኛስ ምንድነው እያለ ያለ ዛሬ ወደዚህ ስትመጪ አለ ወደ አስፋልት ምናምን ስትመጣ ልጇን አቅፋ እንድትመጣለት ነው እኮ የሚፈልግ እንዴ። ጎበዝ ግን በዚህ ልክ ተራርቀናል እንዴ? ምን ማለት ነው እንዴ? አንድ ልጅ አሁን እስቲ 90 ቀን 3 ወር ያልሞላው ልጅ አቅፋ አስፋልት ይዞ መምጣት ማለት ለአባቱን ለማሳየት አሁን ሩታን ልጇን አቅፋ ምናምን አስፋልት እየተንደረደረች ምናምን ልትሄድለት ማለት ነው እንዴ? ሰውየው ያመዋል እንዴ? እንዴት ነው እያሰብክ ያለ አብርሃም እንዴ? አረ እንደዚህ አይነት ነገር አታስብ። ምንድነው አንተ ነቃ በል እንጂ እንዴ! አረ የእውነት ይደብራል፣ በቃ ይደብራል። ጅብ ከሄደ ውሻ ጮኸ ሲባል ሰምተህ ታውቃለህ? ሰምቼ አላውቅም፣ ትርጉሙን ግን አላውቅም። ጅብ ከሄደ ውሻ ጮኸ ቃለ ትልልቅ ሰው ጠይቀህ ተረዳ። ትልልቅ ሰዎችን ጠይቀህ ተረዳ። ኦኬ ሰር እሺ ትልልቅ ሰው ጠይቀህ ተረዳ ነው እየተባልክ ያለ አብርሃም። ግን ጅብ ከሄደ ውሻ ጮኸ ማለት በእኔ በሚገባኝ መንገድ እና እኛ አካባቢ ላይ እንደሚወራው ጅብ ከሄደ ውሻ ጮኸ ማለት የሆነ ነገር ዘሎ የሆነ ነገር አድርጎ ምናምን ከሄደ በኋላ ተደብቆ የቆየው ሰው በሙሉ ወይም ደግሞ ተደብቆ የቆየው የሆነ ነገር ወጥቶ እኔ ነኝ ምናምን በቃ ይፎክራል ምናምን ይጮሃል። ግን ሰውየው የሚፈልገውን ነገር አክሽን
አድርጎ ሂዷል ማለት ነው። ስለዚህ እንደኛ አነጋገርና እንደኛ አካባቢ ንግግር ጅብ ተደው ውሻ ጮኸ ማለት የሆነ ሰው የሆነ ነገር አድርጎ ፎክሮ ምን ብሎ የሚፈልገውን አክሽን እስከሚወስድ ያ ሰው አደፍጦ ዝም ብሎ ቁጭ ብሎ ይቆይና ያ ከሄደ በኋላ ወጥቶ እኔ ነኝ ወንድ ይላል ማለት ነው። ይሄ ደግሞ ምንድነው? ጅብ ተደው ውሻ ጮኸ። አሁንም አብርሃም ካሁን በፊት የተደንረዋል። ሁሉም ነገር ሲያልቅ ነገሮች እየተቀራረቡ ሲመጡ ዛሬ ደግሞ ምንድነው መጠህ እየተናገረ ያለው ነገር ለማለት ነው። እንግዲህ አብርሃም እንግዲህ ትርጉም አላውቅም ብሏል። ትርጉም እንግዲህ መጽሐፍ ላይ ወንድ መዝገበ ቃላት ላይ እንደኔ ፈልገው ምሳሌ አነጋገር ነው። ቅኔ አይደለም። አንተ ግን ቅኔን የመሰለ ቅኔን ደግሞ ወደ ጎጃም ግድም አካባቢ ሄደህ የቅኔን ምንነት ብትረዳ እንደኔ ጥሩ ይመስለኛል እንጂ አሁን አንተ ይሄ ቅኔ ነው ይሄ ቅኔሽን ወደ ዛሬ አንቺ ደግሞ ጀመርሽ እንደዚህ አማርሽ ይሄ ቅኔ አይደለም። ምሳሌው አነጋገር ነው። እንድትይጂ ስለማልፈልግ ነው። በሚለው የራስሽንም ነው እየጎዳሽ የምትይጂው በመሄድሽ እንጂ ተመልካች አብርሃም ሩታ ወደ ውጭ እንድትሄድ አይፈልግም። ለምን ነው አይፈልግ መሰላችሁ? በቃ አብርሃም ኦሬዲ ሄርሜላንም ሩታንም በቃ በሁለት ፓራላል መስመር የራሱ አድርጎ መኖር ይፈልጋል። እየተግባባን እንጂ እየተግባባን አንደርስታንድ እየተደራረግን። አሁን አብርሃምን ብዙዎቻችን ልንረዳው ይገባል። አብርሃም እየሄደበት ያለው መንገድና ርቀት ምንድነው? አብርሃም ሄርሜላን ሁለተኛ ሚስት እንድትሆን ይፈልጋል። ሩታን የልጅ እናቱ ሆና እንድትኖር ይፈልጋል። ስለዚህ ነገ ደግሞ ሶስተኛ እስከሚጨመር ሁለቶችን የራሱ አድርጎ መኖር ይፈልጋል። ስለዚህ እንድትሄጂ ሩታ አይፈልግም። አንቺም ደግሞ የሱ ፍላጎት ከሚጓደልበት ሄርሜላ ጋር ሲጣላ አንቺ ጋር እንዲመጣ፣ አንቺ ጋር ከአንቺ ሲጣላ ሄርሜላ ዘንድ እንዲሄድ ሁለታችሁ አብራችሁ እንድትኖሩ ይፈልጋል። ስለዚህ እባክሽን ሩታ ወደ ውጭ አትሄጂበት። ለምን? በቃ እሱ በሚፈልገው መንገድ እንድትኖርለት ማለት ነው። ፍቃዱም አይደለም አይፈልግም። እንግዲህ ነገርየው ቀስ በቀስ ከፍ ካለ አግድሻለሁ ማስቆምሻለሁ አይነት ነገር ሊመጣ እንደሚችል እኔ ከወዲሁ እየጠረጠርኩ ነው። አንቺስ ምን ትያለሽ? አያስቆመኝ ነው ወይስ ያስቆመኛል ብለሽ ነው የምታስቢ? ምናልባት እንግዲህ ከአሁን በፊት ሚስት ነበርሽ፣ አሁን ደግሞ ባልሽ አይደለም፣ አንቺ ሚስት አይደለሽም። ስለዚህ ውሳኔውን በጋራ እናያለን ማለት ነው። አቤል ዛሬ የጠራሁህ ለምንድን ነው? አቤል ማስጠንቀቂያ የጠራሁህ ማስጠንቀቂያ ደግሞ ምንድነው? ከዚህ በኋላ በምንም አይነት መንገድ አቤል ማስጠንቀቂያውን በደንብ አጋደጥ። የተሰጠን ህግ ተላልፈ ብትገኝ እኔ በአብርሃም ገጣ ምን ሊደርስብህ እንደሚችል አላውቅም። ስለዚህ ተመልካች ለአብርሃም ከፍተኛ የሆነ ማስጠንቀቂያ እየተሰጠው ለአቤል ከፍተኛ የሆነ ማስጠንቀቂያ እየተሰጠው ነው። አቤል ደግሞ ከዚህ በኋላ ህግን ጠብቅ፣ በራስ ዓለም ኑር። እንደ ድሮ ሄርሜላ ጋር እንደዚህ አብርሃም ጋር እያልክ ሩታ እንዳትበጠብጥ። አሁን ላይ ለአቤል ምን መሰለ፣ አሁን አብርሃም የሚፈልገው በሩታ ፊት ጀግና ተጫውቶ ሁሎችንም ከእሷ አርቆ እናንተ ምንም ችግር እንደማትፈጥሩበት አሳምኖ ወደ ሩታ መመለስ ይፈልጋል። በቃ አሁን ምንም ብዙ ወሬ ነገር አትፈልጉ። ምንም ብዙ አይነት ወሬ ነገር የሚያስፈልገው ነገር አይደለም። ግልጽ ነው። እሷን ኦልሬዲ ወደ ሩታ መመለስ የሚፈልግበት መልክና ቁመና ላይ ናቸው። ቅድም ሰላም ሲበበላታቸው በፈገግታ በሳቅ ነው ሰላም የተባለ። ድሮም ቢሆን የወለደ ይለያያል ብላችሁ ያሰባችሁ ናቸው የተሸወዳችሁ። እኔ እንደሆነ አልተሸወድኩም። ምክንያቱም ከመጀመሪያም ስነግራችሁ ስለነበረ ማለት ነው። በቃ እኔ የወሰንኩትን ውሳኔ ኦልሬዲ ወስኛለሁ። እነሱ አጠገቤ ደረሱም አልደረሱም ምንም የሚፈይደው ነገር የለም። እዚህ ጋር እነሱ ቀረቡም አልቀረቡም ስለኔ የሆነ ነገር አሉም አላሉም እኔ ጋር ችግር ፈጠሩም አልፈጠሩም እኔ አንድ ውሳኔ ወስኛለሁ። ስለዚህ ማንም ሰው ስለሚያደርገው ነገር አይመለከተኝም፣ እኔ ስለማደርገው ነገር ደግሞ ማንም ሰው አይመለከተውም እያለች ነው። ስለዚህ አብርሃም ነገሩ ግልጽ የሚሆነው ለምንድን ነው? አንተም አይመለከትም፣ አንተም ወደምትፈልገው ሁሉ እኔም ወደምፈልገው ወደ ውጭ ሀገር ልጄን ይዤ እሄዳለሁ ነው እያለች ያለች። ስለዚህ አንተ ከቻልክ ተረዳት፣ ልጇን ይዛ መሄድ ትፈልጋለች። አንተ ደግሞ ድሮ የጣልከውን ነገር አትፈልግ። ምክንያቱም ጅብ ተሄደው ውሻ ጮኸ ተብሏል። አሁን እኮ ቢገባህ አብርሃም አንድ ቃል በቂ ነበር ለአንተ፣ ግን ጭራሽ ሊገባ አልቻለም። በነገራችን ላይ ወደኋላ መመለስ ስለፈለግ ማለት ነው እንጂ ቀደም ምንድነው እሷ እያንዳንዱ የምታደርገው የምትናገረው ንግግር በመጥፎ ነገር እየተረጎምክ መጣላት ስትፈልግ ነበር። ዛሬ ደግሞ ተሽክርክር ዙረ መጣ ልጅን ምናምን በሚል ሰበብ በልጅ ምክንያት ያደርገ ልጅን እዚህ መስመር ዳር ይዘሽው ካልመጣሽ እዚህ ቦታ ይዘሽ ካልመጣሽ ማየት ፈልጋለሁ ማየት መፍታልኝ ልጅ እኮ ይሄው የማን ምናምን እያል ገለመኔ ምናምን ትላለህ። ከፊት የተደንሯል። ዛሬ ተዛልክና የራስህን ዓለም ሄደህ ስታበቃ ተመልሰ ደግሞ እንደዚህ ነው እንደዚህ አይደረግም። ላብርሽ ብለን ነበረ ወይ ደግሞ አንዳንድም ነገር ብዙ ነገርም አድርገናል። ቀንተሽ ትመጫለሽ ወይ ትመለሻለሽ ወደ አብርሃም ወደ ተመልካች። እዚህ ጋር አቤል የተናገረው ንግግር አለ። እኛ ብዙ ነገር አድርገናል። ብዙ ነገር ያደረግነው ደግሞ ለማን ብለን? ለአብርሃም ብለን ነው። ስናደርገውና ስንጠብቀው የነበረ ነገር ደግሞ ምንድነው? ቀንተሽ አብርሃም ብለሽ እንድትመጭ ነው። ግን ሩታ አንቺ እነሱ እንደሚፈልጉት አንቺ ደግሞ ስላልሆንሽላቸው ነገርየው ከሰረ ማለት ነው እንጂ እነሱ የፈለጉት
እሱን አብርሃምንና ሄርሜላን አንድ ላይ አድርገው በፍቅር ሽሽግ ገዳሜ እያስባሉ አንቺ ቀንተሽ ወደ አብርሃም እንድትመጪ አንቺ ደግሞ በትክክል ቀንታ መጣች ብለው በሚጠብቁበት ሰዓት ያልሆነ ጌም ተጫውተሽ ጌም ኦቨር ብለሽ ጥለሽው አብርሃምን ስትሄጂ አብርሃምን ይኸው ከኛ ውጭ ማንም ሰው የለህም ብለው በደካማ ጎኑ ተጠለው አብርሃም እንዳልሆነ አድርገው ወሰዱት። ዛሬ ደግሞ ተመልሰው ምንድነው አብርሃም እያደረገ ያለ እንደዚህ አሁን እንደው እንዳጠቃላይ ሁላችሁም ሩታ ጋር እንዳትመጡ እያለ እንግዲህ አንቺንም ከጥቃት ለመሸሸግ በሚመስል ደረጃ እያየሻቸው ነገሮች ነገ ላይ ምን ይፈጥራል ብለሽ እያሰብሽ ይሆን? አንተ አስተውለህ አስበህ የፈጠርከውን ነገር ምን ሲፈጥር አየህ? አብርሃም አንድም ነገር አስተውሎ ፈጥሮ አያውቅም። አብርሃም አሁን በውል በድንብር ነው እየሄደ ያለ። አብርሃም በትክክል አንቺን የሚፈልግ ከሆነ በሽማግሌ ታሪካችሁ ልጃችሁን በጋራ ልታሳድጉ ይገባል። ከዛ ውጭ አቤላ አጠገቧ እንዳትደርስ፣ ሩታ ሄርሜላ አጠገብሽ እንዳትደርስ፣ ብሩክ አጠገቧ እንዳትደርስ፣ ካሌብ አጠገቧ እንዳትደርስ። ከዚህ በኋላ ሩታ ላይ ማንም ሰው ተጽዕኖ ሊያደርግ አልፈልግም። ከዚህ በኋላ ሩታ ላይ ተጽዕኖ የሚያደርግ ሰው ካለ ጠቅላላ ሁሉም ከኔ ጋር ይጋጫል፣ ይጣላል ብሎ ማንገራገሩ ዛሬ ትርፍ ነገር ነው። በቃ አንተ እንደምትፈልገው ነገር አይደለም ሁሉም ነገር የሚሄድልህ። ተግባብተህ በስነ ስርዓት እነሱም ያስታርቁ፣ እነሱም ጋር አስታርቃት፣ አንተም ከእሷ ጋር ታርቅና በፍቅር ትዳራችሁን ነው። ከዛ ውጭ አሁን አንተ እንደምታስበው አይደለም ሁሉም ነገር። ምናልባት መፍጠርም ፈልጋችሁ አስባችሁም ከሆነ እሱንም ማድረግ ትችላላችሁ። ትክክል ነሽ። በነገራችን ላይ አብርሃም፣ ሄርሜላ፣ ብሩክ ሆነው ችግር ከመፍጠር ቆመውና አቁመው አያውቁም። ችግር ከመፍጠር ማለት ነው። አሁንም ለመፍጠር ተዘጋጅተው ሊሆን ይችላል። አሁንም ቢሆን ታሪክሽ ብትመለሽም በእርግጥ እነሱ በሚፈጥሩት መላምት አንቺ ሌላ ውስጥ ለመክተት ይሄዳሉ። አይቆም። አብርሃምም የሰዎች ምጫዎች ከመሆን ስለማይቆም ማለት ነው። ስለዚህ እንደነዚህ አይነት ነገሮች ስላሉ ትክክል ነሽ። አይቆምም። አሁንም አብርሃም በቃ እርግጠኛ ነኝ እኔ አብርሃም በስነ ስርዓት ሲጀምር አንተ ማለት ነው 1000 መጽሐፎች ብታነብ ይሻልሃል ለኔ ማለት ነው። 1000 መጽሐፎችን አንብና ከዛ በኋላ አእምሮ ማይንድ ሴት ቢቀየር ሚስት ማለት ምን ማለት ነው፣ ልጅ ማለት ምን ማለት ነው፣ ልጅ ሁሉ ማሳደግ ማለት ምን ያህል ዋጋ ያስከፍላል የሚለውን ነገር መረዳት ትችላለህ። ከዛ ውጭ ግን አሁን ላይ አትችልም። አሁን ላይ ማንም ሰው የሚፈልገውን ነገር አንተ አእምሮ ላይ እየሰራ ነው ያለ። አንተ እኮ ልክ እንደወጣት መሆን አልቻልኩም። በቃ እንደወጣት ማለት ነው። ልጁ በዚህ ታይም ከእናቱ ጋር መሆን ያለበት፣ እናቱ ደግሞ ወደ ውጭ ልትሄድ ነው። ሰው ከእሷ ጋር መሄድ አለበት። አዎ በትክክል ልጁ እነሱ ታስፈልገዋለች። ይህ ልጅ 10-15 ዓመት እስኪሞላው ከእናቱ ጋር ማደር አለበት። ህግም እኮ ይላል ልጆች ከእናታቸው ጋራ ማድረግ ያለባቸው የእድሜ ደረጃ አለ። ስለዚህ እዛ እስከሚደርሱ ድረስ አብርሃም ምንም ማድረግ አይችልም። ስለዚህ ልጅሽን እንዳታቀምሹ ምንም በልጅሽ ጠምጥሞ ጠምዞ ሊያስቀርሽና ከመንገድሽ ሊያስተጓጉሽ አይችልም። አመሰግናለሁ። የኔም ሀሳብ ይሄ ነው። አንተ ሌላ ነገር ለመፍጠር ከዚህ በኋላ ታደርጋለህ። አብርሃም ከዚህ በኋላ አመሰግናለሁ ተብሏል። ሌላ ነገር ለመፍጠር እንዳትሞክር። ይህ በነገራችን ላይ ትልቅ መልእክት ነው። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ያበላሽው ደግሞ ድሮ ጠፋሽ ብሄደሽ ቀረሽ ያላንቺ አይሆንም ታውቃለች በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ህይወት። እንግዲህ በጊሎ ሙዚቃ እየተመሰጥን ነው። እናመሰግናለን። ሰላም ቤተሰብ፣ የአሌክስ ግሬስ ቤተሰቦች እንግዲህ ለዛሬ የነበረኝ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። አመሰግናለሁ።